ቤተሰብ እንዴት ናችሁ አላችሁ ወይ? ዛሬ ደግሞ የሚገርም መትቦስ እንሰራለን ማለት ነው። እንዴት እንደሚያምር እዩት እዩት ብቻ እንዴት ፍርፍር ያለ መትቦስ እንደሆነ። ይህን የመሰለ በጣም ጣፋጭ የሆነ መትቦስ ለመስራት የሚያስፈልገውን ነገር አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ዩቲዩቤን ሰብስክራይብ አድርጉልኝ። እናንተም ዩቲዩብ ካላችሁ ዩቲዩባችሁን በታማኝነት ሰብስክራይብ አድርግላችኋለሁ። ሃይ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ አላችሁልኝ ወይ? እንዴት ናችሁ? ሁሉ ሰላም? ሰብስክራይብ እያደረጋችሁኝ ነው፣ ሼር እያደረጋችሁልኝ ነው እና ኮሜንት ጻፉልኝ። በብዛት እኔ ቪዲዮ የምሰራው አረብ ሀገር አዲስ ሆናችሁ ለመጣችሁ ሰዎች ነው። የትኞቹም ሰዎች ብታዩ ይጠቅማችኋል ብዬ አስባለሁ። ግን ደግሞ አዲስ ሆናችሁ የምትመጡ ሰዎች ብታዩን ደግሞ አሪፍ ነው እና ሼር አድርጉልኝ፣ ኮሜንት ጻፉልኝ፣ ሰብስክራይብ አድርጉኝ እላችኋለሁ። ዛሬ ደግሞ አሪፍ የሆነ መትቦስ ወይንም ደግሞ በሳውዲው ካብሳ እንሰራለን እና አብራችሁን ቆዩ እላችኋለሁ ፍቅሮቼ። ግብአቶቹን በዚህ መልኩ አዘጋጅቻለሁ ማለት ነው። እዚህ ጋር ዶሮ አለኝ። ዶሮውን አጥቤ ሎሚ አድርጌበት በደንብ አድርጌው እዚህ ጋር እርድና ትንሽ ጨው አድርጌዋለሁ ለጠብሰው ስለሆነ ማለት ነው። እርድ ባታድርጉበትም ኖርማል ነው፣ ግን እኔ ያው ሲጠበስ አሪፍ ከለር እንዲኖረው እርድና ትንሽዬ ጨው አድርጌበታለሁ። እዚህ ጋር ደግሞ ቅመማ ቅመሞች አሉኝ። ይሄ ብዛር ነው። ይሄ ሎሚ፣ የደረቀ ሎሚ ተፈጭቶ ዱቄቱ ነው። ይሄ ፓውደሩ ነው። ይሄ ደግሞ የሚያቃጥል እንትን ነው፣ ስፓይሲ ነገር ነው። እዚህ ጋር እርድ አለኝ። እዚህ ጋር እንትን አለኝ፣ ምን የኩዝብራ ቅጠል አለኝ። እዚህ ጋር ደግሞ ጨው አለኝ። ከላይ ደግሞ ማጅ አለኝ። ታውቃላችሁ ብዬ አስባለሁ። እንግዲህ ማጅ ማታውቁ ሰዎች ያላችሁ። እዚህ ጋር ዝንጅብልና ነጭ ሽንኩርት አለኝ፣ ይወቀጣል ማለት ነው። እዚህ ጋር ኩዝብራ አለኝ። የኩዝብራ ቅጠል አለኝ። እዚህ ጋር ደግሞ ሸበት ይባላል። ሸበት ይባላል። ኢትዮጵያ የሆነ የአረቄ እንትን ነው፣ የሆነ ብቻ የሆነ ስም አለው። ኢትዮጵያም አለ። ይሄ የድንብላል ቅጠል ነው መሰለኝ ሀገር ቤት የሚባለው። ከዛ ይሄ ደግሞ እንትን ይባላል። ይሄ ቅጠል ደግሞ ከርባታ ይባላል። በብዛት አረብ ሀገር ነው ያለው። እኛ ሀገር እንኳን ሲጠቀሙበት አላየውም። እዚህ ጋር የተፈጨ ቲማቲም አለኝ፣ ሽንኩርት አለኝ ማለት ነው። እና በዚህ መልኩ ግብአቴን አዘጋጅቻለሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። ሰብስክራይብ አድርጉ ፕሊዝ። እዚህ ጋር ዶሮውን ልጠብስ ነው። ትንሽዬ ዘይት አድርግበታለሁ ማለት ነው። ስትጠብሱት በጣም አሪፍ ይሆናል። ብዙም ዘይት አታብዙ እና በዚህ መልኩ ዘይት አድርጌበታለሁ። ዘይቱ እስኪሞቅ ተዋለው ማለት ነው። ከዛ ለሰዓትም ቁጠባ በዚህ በኩል ደግሞ እንትን ይሰራለሁ ማለት ነው። ሽንኩርቴን ቲማቲሜን አበስላለሁ ማለት ነው። እዛ ጋር ዶሮ እስኪጠበስ ማለት ነው። እዚህ ጋር እንደምታዩት ፍልፍል አስዋጣለኝ፣ ሄል ገርፋና እንትን አለኝ፣ ወለቀርቃር አለኝ ማለት ነው። ሞቅ እንዲል እንደዚህ ተወዋለሁ። ይሄ ድንብላል ቅጠል ትንሹን የማይፈልጉ ከሆነ ማትፈልጉ ከሆነ ማትወዱ ከሆነ አለማድረግ ትችላላችሁ። ግን እኔ የምሰራበት ቦታ ስለሚወዱት ነው የማደርገው እንጂ እንትኑን ብቻ ማድረግ ትችላላችሁ። ሄሉን ወረገልጋሩን እና እንትኑን ብቻ ማድረግ ትችላላችሁ። እዚህ ጋር መጥበሻው እንግዲህ ሞቆልኛል እንደምታዩት። ከዛ ዶሮዬን አድርግበታለሁ ማለት ነው። እዚህ ጋር በዚህ መልኩ እንደዚህ ሲሆንልኝ ማለት ነው የከተፍኩትን ሽንኩርት አደርግበታለሁ። ሽታው ራሱ አያችሁ እንዴት እንደሚሸት።
ሽታው መቼም እየደረሳችሁ ነው ብዬ አስባለሁ። እኔ አንድ ሽንኩርት ብቻ ነው የተጠቀምኩት፣ አንድ ተለቅ ያለ ሽንኩርት ነው የተጠቀምኩት። እናንተ ደግሞ በዛ የምትሰሩ ከሆነ በደንብ መጠቀም ትችላላችሁ። እኔ ለትንሽ ቤተሰብ ነው የምሰራው እና እዚህ ጋር እንትን አለኝ ሸበት አለኝ ይከተፋል ማለት ነው። በደቃቁ ክትፍ አድርጉት። ቃሪያችሁን ደግሞ እንደዚህ ሰንጠቅ፣ የሚያቃጥል ነገር የሚወዱ ከሆነ ማለት ነው። የማያቃጥል ነገር የማይወዱ ከሆነ ዝም ብላችሁ አድርጉት። የሚወዱ ከሆነ እንደዚህ ሰንጠቅ ሰንጠቅ አድርጉት ማለት ነው። ይሄን ደግሞ ከዛ እዚህ ጋር ቲማቲም አለኝ። ቲማቲሜን አደርጋለሁ ማለት ነው። ሁሌም እሳት ስትሰሩ እንደዚህ ሩቅ ሆኖ ሩቅ ሆኖ እንደዚህ ሲጨምሩ እንደዚህ ፊት ለፊታችሁን አይንካችሁ። እሺ እንደዚህ ራቅ ብላችሁ አርጉበት እና በዚህ መልኩ የበሰለ ነው ማለት ነው። ዶሮአችሁን በዚህ መልኩ ገልበጥ ገልበጥ አድርጉት ማለት ነው። እንደዚህ ገልበጥ ገልበጥ አድርጉት። ከዛ በዚህ መልኩ የበሰለ ነው ማለት ነው። በዚህ መልኩ ያዘጋጀው ነው። እዛ ጋር ደግሞ ዶሮ እየጠበስኩኝ ነው ማለት ነው። ከዛ አንድ ማንኪያ ሳልሳ አደርግበታለሁ። አንድ ማንኪያ ሳልሳ አደረኩበት ማለት ነው። ዶሮውን ሳረግ ነው ቅመማ ቅመሙ የምጨምረው። እስከዛ ግን ይሄን በዚህ መልኩ አበስለዋለሁ ማለት ነው። እኔ ስሰራ ሰዓት እንዳይፈጅብኝ ነው ዋናው ሀሳቤ። ያው ሰዓት አይፈጅም። እንደዚህ አድርጋችሁ ስትሰሩ ያኛው ሲጠበስ እዚህ ጋር ምታችሁ መቀላቀል ነው የሚሆነው ማለት ነው። እዚህ ጋር እንትን አለኝ ዝንጅብል እና ነጭ ሽንኩርት አለኝ። ዝንጅብል እና ነጭ ሽንኩርት ለመችቡስ በጣም ወሳኝ ነው። ሁሌም ስትሰሩ ብትጠቀሙት አሪፍ ነው። ለወጣው ነው ማለት ነው። በሀገረኛ ይወቀጣል። መክተፍም ትችላላችሁ፣ ግን ያው እኔ መውቀጡ ደስ ይለኛል። ዶሮ በዚህ መልኩ ተጠብሷል ማለት ነው። ከዛ እንደዚህ ትንሽ ታበስ ሲል እንደዚህ አድርገን እናወጣዋለን ማለት ነው። ከዛ ዶሮአችን በዚህ መልኩ ከወጣ በኋላ እንትን እንለዋለን። ዘይት ካለው ዘይቱ እንዲወጣ፣ ዘይት እንዳይበዛበት እንዲህ አድርገን በሶፍት እንትን እንለዋለን ማለት ነው። ከዛ ቀጥታ የምናደርገው ነገር በዚህ መልኩ ወስደን እዚህ ጋር እናደርገዋለን ማለት ነው። የተጠበሰውን ዶሮ ከትቸዋለሁ። ከዛ በኋላ ዝንጅብሌን ቅመማ ቅመሙን አስገባዋለሁ ከዚህ በኋላ ማለት ነው። እዚህ ጋር ዝንጅብልና ነጭ ሽንኩርት ነበረኝ፣ እሱን አደረኩበት። ከዛ በኋላ ቅመማ ቅመሜን አደረኩበት። እዚህ ጋር ቀደም እንዳሳየዋችሁ ቃሪያ አለኝ። በዚህ መልኩ ጭምርምር አደረኩበት ማለት ነው። በዚህ መልኩ በደንብ ለአንድ ለ10 ደቂቃ ትቼው ከተብላላልኝ በኋላ እዚህ ጋር የሞቀ ውሃ አለኝ አደርግበታለሁ ማለት ነው።
ይበቃዋል የምለውን ያክል ውሃ በዚህ መልኩ ጨመርኩበት። ከዛ ለአንድ 20 ደቂቃ ተወዋለሁ ማለት ነው። ከዛ በኋላ ሩዙን አረግበታለሁ። ለአንድ 20 ደቂቃ በዚህ መልኩ ተወዋለሁ። በዚህ መልኩ ለአንድ 20 ደቂቃ ተወዋለሁ። በዚህ መልኩ ውሃውን ጨምሬበት አንድ 20 ደቂቃ ከቆየ 15 ደቂቃ ከቆየ በኋላ በዚህ መልኩ ተንተከተከልኝ ማለት ነው። ከዛ ለአንድ ሰዓት ያክል አጥቤ ዘፈዘፍኩትን ሩዝ ጨመርኩበት ማለት ነው። በዚህ መልኩ እየቀላቀልኩት ነው። ከዛ ውሃችሁ በቂ መሆኑን ለማወቅ ማንኪያ ነገር እንደዚህ ስትሰኩበት ቀጥ ብሎ ከቆመ ውሃው በቂ ነው ማለት ነው። ከዛ በዚህ መልኩ እንደዚህ አድርጌ ተወዋለሁ ማለት ነው። ውሃውን ትንሽ መጠጥ እስኪያደርግልኝ ተውኩት። ከዛ በዚህ መልኩ ውሃውን ሲመጥ እንደዚህ አድርጌ ቀላቅለዋለሁ ማለት ነው። ከታች ያለው ወደ ላይ እንዲሆንልኝ ቀላቅለዋለሁ ማለት ነው። በዚህ መልኩ ከቀላቀልኩት በኋላ እንደዚህ በገስጢር ሽፍን አድርጌ ለአንድ ሰዓት ወይ ለ50 ደቂቃ ተውት። እንደዚህ አድርጋችሁ ግን በመሃል ቼክ ታደርጉታላችሁ ማለት ነው። እንደዚህ አድርጋችሁ ተውት። ምንም ነገር አይሆንም። ግን እሳቱን በደንብ አድርጋችሁ ቀንሱት። ድስታችሁም ወፍራም መሆን አለበት፣ ያለበለዚያ እንዳይቃጠልባችሁ። ከዛ አሁን በምታዩት መልኩ ከ20-25 ደቂቃ በኋላ እንደዚህ ቼክ አድርጌዋለሁ ማለት ነው። ሁሌም ስትገልጡ እንደዚህ ድስት ምናምን ስትከፍቱ በጣም ፊታችሁን ወደዛ አድርጉት። እሺ እላዩ ላይ አታድርጉበት፣ ፊታችሁ እንዳይበላሽ። እና ከ25 ደቂቃ በኋላ ከፍቼው በዚህ መልኩ አገላበጥኩት ማለት ነው። በስሱ ብዙም እንዳይቦካባችሁ እንትን አትበሉት። እንደዚህ አድርጌ ቀላቀልኩት ማለት ነው። ከዛ አሁንም መልሼ ከድነዋለሁ ማለት ነው። አሁንም መልሼ ከድነውና አቆየዋለሁ። ከዛ በስተመጨረሻ እንግዲህ በዚህ መልኩ የሚያምር ሆኗል ማለት ነው። መጨረሻው እንደዚህ ነው። ሰብስክራይብ አድርጉልኝ፣ ላይክ ሼር አድርጉልኝ፣ ኮሜንት ጻፉልኝ አስተያየታችሁ። እንደዚህ ፍርፍር ያለ የሚያምር መችቡስ ተሰርቷል ማለት ነው።